የዛሬ ማስክ በጣም ይለያል። በጣም ምርጥ በቃ እኔ ራሱ የወደድኩት። እርግጥ ከዚህ በፊት በሳሙና መልኩ ሰርቼ ተጠቅሜዋለሁ። በተለይ ፊታችሁ እንደዚህ ውጥር ያላለላችሁ እንዲሁም ደግሞ በተለይ ማዲያት ብጉር ላለባችሁ እንደዚህ እየሰራችሁ ብትጠቀሙ በጣም ውጤታማ ትሆናላችሁ። ጥቁር ነጠብጣብ ያለ ጊዜው ያለ ሰዓቱ የሚመጣባችሁና እንዲሁም ፊታችሁ ያለ ሰዓቱ ያለ ጊዜው የሚሸበሸብባችሁ ይሄንን ክሬም ሰርታችሁ ተጠቀሙት። በቀላል መንገድ ነው የሚሰራውና አሰራሩም ደግሞ ቀለል ያለ ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ብዝት ተረፍ ይበልልኝ። ወደዚህ ቻናል አዲስ ከሆናችሁ ስትመጡ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ ማለት ነው። እኔ የታችሁ አይከፈልበትም። ያው መልካምነት ለራስ ነውና እየተበረታታን ብንሄድ በጣም ደስ ይላል። አንዱም ሲሰራ ይበረታል ይጠነክራልና ዛሬ ምርጥ የፊት ማስክ ይዤላችሁ መጥቻለሁ በኪያር በሁለት ነገር የተሰራ ማለት ነው። ኪያራችንን እንደዚህ ኪያር ትንሽዬ አንድ ኪያር በቂያችሁ ነው። ሰዓታችሁ በጣም የሚቆጥብላችሁ፣ ጊዜያችሁ በጣም የሚቆጥብላችሁ፣ ነገር ግን ደግሞ እናንተ በብዙ የምትጠቀሙበት ማለት ነው። በብዙ ትጠቀሙበታላችሁ በእርግጠኝነት። እንደዚህ ሰርታችሁ ሞክሩት። እኔ ከዚህ በፊት በሳሙና መልኩ ሰርቼዋለሁ፣ በፈሳሽ ሳሙና በጣም ነበር የጠቀመኝና ዛሬ በማስክ መልኩ ይዤላችሁ መጥቻለሁ፣ በክሬም ማለት ነው። እዚች ጋር ከፈቀፈቅኩ በኋላ አጥልሉት በወንፊት ማለት ነው። ወይም ደግሞ ጨርቅ ካላችሁ በጨርቅም ማጥለል ትችላላችሁ፣ በፈለጋችሁት ነገር። ዋናው ነገር ምንድነው የምንፈልገው? ውሃውን ነው የምንፈልገውና ውሃውን እንደዚህ አጥልላችሁ አውጡት። እዚች ጋር ኪያር በነገራችን ላይ በጣም በብዙ ይወራለታልና ኪያር ፊታችሁ እንዳውም በጉረ ራሱ የሚያስቸግራችሁ እንደዚህ አድርጋችሁ በበረዶ መልኩ ብታስቀምጡትና ሁሌም ጠዋት ማታ እንደዚህ በበረዶ መልኩ እንትን ብትሉት በጣም ውጤታማ ትሆናላችሁ። እዚች ጋር የኪያሩን ልጣጭ ወይም ደግሞ ግብስባሱ ነው የሚባለው አይደለ? እዚች ጋር እሱን ስኳር ጨምሬበታለሁ፣ ቡና ጨምሬበታለሁ። ቡናችን ትንሽ አሯል፣ በጨለማ ነበር የተቆላው። ወይኔ እናቴ ቡና ጨምሬበታለሁ። እና ቡና ካላችሁ ቡና እናንተ ንስካፌ ካላችሁ ንስካፌ መጨመር ትችላላችሁ። ነገር ግን የኢትዮጵያ ቡና ካላችሁ የኢትዮጵያ ቡና መጨመር ትችላላችሁ። ሻወር ስትወስዱ ሰውነታችሁን እሽት ታረጉበታላችሁ፣ ትፈትኩበታላችሁ ማለት ነው። ቡና እዚች ጋር ቡና በነገራችን ላይ የሞቱ የቆዳ ሴሎችን የማውጣት ኃይል አለውና እንዲሁም ደግሞ ሰውነታችሁ እንዲያበራ ነው የሚያደርገውና እንደዚህ አድርጋችሁ ብትጠቀሙ በእርግጠኝነት ውጤታማ ትሆናላችሁ። ወይም ደግሞ ለ15 ደቂቃ ለ10 ደቂቃ ራሱ ጊዜ ከሌላችሁ እንደዚህ ሰርታችሁ ተጠቅማችሁ አስቀምጣችሁ ተዋችሁት ለ10 ደቂቃ በሰውነታችሁ ካረጋችሁ በኋላ ከዛ መለቅለቅ ነው ማለት ነው። እዚች ጋር እቃ ነበረኝ። እዚች ጋር እንትን የጨረስኩበት ነበር፣ ምንድነው ጄል የጨረስኩበት ነበር፣ የተልባ ጄል የጨረስኩበት እቃ ነበር። በሱ አስቀመጥኩት። እናንተ በማንኛውም ነገር ማስቀመጥ ትችላላችሁ። እዚች ጋር አሁን እኔ ክሬሜን ልሰራ ነው። ክሬሙን የምትፈልጉትን አክል ውሃ ለምሳሌ ሁለት ሶስት ማንኪያ ነው የተጠቀምኩት። በብዛት ተጠቅሜዋለሁ፣ ግማሹ ተጠቅሜዋለሁ ማለት እችላለሁ እኔ ስለወፈረብኝ ማለት ነው። እዚች ጋር እኔ የተልባ ጄል አለኝ። እናንተ ኦሊቬራ ጄል ካላችሁ በኦሊቬራ ጄል መስራት ትችላላችሁ። ነገር ግን ኦሊቬራ ጄልም ከሌላችሁ በቫዝሊን መስራት ይቻላል ማለት ነው። በቫዝሊን በቀጣይ ምናልባት በቫዝሊን እሰራላችኋለሁ። እነዚህ ጄሎችን ማግኘት ማትችሉ ካላችሁ፣ ለምሳሌ ማትወጡ ካላችሁ በቫዝሊን መስራት ትችላላችሁ። ኦሊቬራ ጄል እኔ በጣም አላርጂ ያለብኝ አይስማ ማኝምና ይሄኛው ግን የተልባ ጄል በጣም ነው የተስማማኝ። የተልባ ጄሉ በጣም ስለተስማማኝ በጣም ነው የወደድኩት ደግሞ። እና የተልባ ጄል በነገራችን ላይ መግዛት ማትችሉ እቤት ውስጥ መስራት ትችላላችሁ። እቤት ውስጥም ሰርታችሁ እንደዚህ መስራት ትችላላችሁ። እና ከዛ በኋላ የተልባ ጄሉ ከጨመርኩ በኋላ እንደዚህ በጣም በደንብ በእንትን ሹካ ሲሆን ማለት ነው ስትመቱት፣ በማሽን ካላችሁ በማሽን እንትን ማለት ትችላላችሁ። ነገር ግን በእጅ ራሱ እንደዚህ ክሬም የሚሆን ነው ማለት ነው። በሹካ ወዲያውኑ እንትን ይላልና በሹካ እንትን እያላችሁ እንትን ብትሉ በጣም አሪፍ ነው። እዚች ጋር እኔ ጨመርኩበት በጣም ስለወፈረብኝ ውሃውን በይበልጥ ግማሹን ተጠቅሜያለሁ ማለት ነው። አሁንም ለቻናሌ አዲስ የሆናችሁ ከሆነ ሰብስክራይብ አድርጉኝ።
አው ሰብስክራይብ አድርጉኝ አበዛው መሰለኝ ዛሬ እና ብታበረታቱኝ ያው እኔ ስለምበረታ ደግሞ ሼር አድርጉልኝ። ቻናሌ ስትራይክ ስላለበት ስትራይኩ በጣም በቃ ስትራይኩ ከጠፋ በኋላ ግን ያው እግዚአብሔር ይመስገን ጠፍቶልኛል። ነገር ግን እንዳይንቀሳቀስ አድርጎታል። በቃ የምር በጣም አናዶኛልና ከዛ በኋላ እዚች ጋር በደንብ ከመታው በኋላ እንደ ውሃውንም ጨምሬበታለሁ። የኪያሩን ውሃ እንዳያችሁት በጣም ምርጥ ክሬም ነው የሰጠኝና ሁሌ በቃ ማታ ጧት ብትታጠቡት ደግሞ እንትን አትበሉት አትታጠቡት ማለት ነው። ተቀብታችሁ አትታጠቡት። እግዚአብሔርን አሁን ራሱ እጄ የሆነ ፊቴ ላይ እንትን ብዬ በቃ በጣም ነው የሚያምረው። ልስልስ ነው የሚያደርገው። ፊታችሁ በጣም ልስልስ ያደርገዋልና ፊታችሁ እንዲበራ ነው የሚያደርገው እንደማስታወት። እዚች ጋር ያው እኔ ከሰራው በኋላ ግዴታ ከሰራን በኋላ ያው ተቀብተን እናንተን ማሳየት አለብን። እዚች ጋር በእጄ ነካሁት ትንሽ። እኔ ያው ተሳስቼ ነው በነገራችን ላይ። በእጃችሁ አትንኩት። ቢያንስ በቃ ነገር እርግጥ ተርፎኝ ስለነበር ያኛው ተርፎኛል። የተረፈኝ ግን ለሰው ሰጥቻለሁና በቃ ይሁን ማለት የምትቀቡበት እቃ ለክታችሁ እንትን ብትሉት በጣም አሪፍ ነው ማለት ነው። በኋላ ነው ትዝ ያለኝና ለምን እንዳይበላሽባችሁ ግን ያው እጄን እንትን ያለኩበት በደፍቻ እንትን ብየዋለሁና እጅ የነካው ነገር ያው እጅ ይላልና በቃ ነገር ገልበጥ አድርጋችሁ በትንሽዬ እቃ የሚበቃችሁ አክል ብትጨምሩ በጣም አሪፍ ነው። ወይም ደግሞ ትንሽዬ ብልቃት ነገር ካላችሁ በሱ እያደረጋችሁ መቀባት ትችላላችሁና በጣም ነው የወደድኩት። በዚህ አጋጣሚ በጣም ተመችቶኛል። እናንተም ደግሞ ሰርታችሁ ሞክሩት። ፊታችሁ ራሱ እንዴት እንደሚያበራ እንዴት ውጥር እንደሚልላችሁ ያው በነገራችን ላይ ፊታችሁ ከተበላሸባችሁ በአንድ ጊዜ አንድ ነገር ሞክራችሁ የማይጠፋ ነገር ነው። እኔ አሁን ይሄ ማዲያት ያልኳችሁ አሁን እኔ እርግጥ አይታይም ያናክል አያስፎግርም። ቅርብ ብሎ ላየው ሰው እሱም ወደ ማስታወቅ ቅርብ ስል ነው እንጂ ያናክል እንትን አይልም። ግን ደግሞ ወዲያውኑ እንደወጣብኝ ደግሞ እንደዚህ እንትን ማለቴ ቢቀጥል ወይም ደግሞ ያመጣብኝ መድኃኒት ባስቀጥለው እንዲሁም ደግሞ እንደዚህ ፊቴን ባልንከባከበው አስቡት ማለት ነው። ማዲያት ሲኖር በጣም ነው የሚያናድደውና በቃ ማዲያት በነገራችን ላይ ማዲያት ስለ ማዲያት ያው ብዙዎች ዶክተሮችን በጣም ብዙ ይላሉና ማዲያት ጥሩ ነገር ነው የሚሉ አሉ። ለምን በሰውነታችን ለፊታችን የሚጎዳው ነገር እሱ ተከላክሎልን ስለተከላከለልን ነው እንጂ በጣም ፊታችን የመበላሸት ኃይል ነበረው። በዛም ስለሆነ ማዲያት ይባላልና ማዲያት ተብሎ ወጣ ይላሉ። በጣም ብዙ ዶክተሮች ያብራራሉ ስለሱን ደግሞ ሰርች አድርጋችሁ እዩ ማለት ነው። በጣም ግን ተጠቅማችሁ እንደዚህ አልጠፋም ላላችሁ ማዲያታችሁ ግን ዶክተር ጋር መታየት አለባችሁ። ብዙዎቹም ደግሞ እንደዚህ ያስጠናቅቃሉ። መጀመሪያ በቤት ግብአት ተጠቅማችሁ ከዛ አልጠፋ ካለችሁ ወደ ዶክተራችሁ ሄዳችሁ መፍትሄውን መጠየቅ ትችላላችሁ። የሚሰጧችሁ መድኃኒት ስላለ ማለት ነውና እንግዲህ ቪዲዮአችን ይሄንን ይመስል ነበር። የዛሬ ቪዲዮ በጣም ተመችቶኝ ነው የሰራው። በዚህ አጋጣሚ የሆነ ስቀባው ራሱ የሆነ ቀለል ነው ያለኝና በሌላ ቪዲዮ እንገናኛለን። እንዲሁም ከስር አለላችሁ የሳሙና ሰርቼበታለሁ፣ ፈሳሽ ሳሙና። ባይ ባይ። ለቻናል አዲስ ሆናችሁ ሰብስክራይብ አድርጉ።